ሰላም እንዴት አላችሁ? አውቀ ዘመኑ እባላለሁ። በዚህ ቪዲዮ እንግዲህ ዲቴይልድ የምናየው ዩቲዩብ አውቶሜሽን የሚባለውን ፓርት ነው ማለት ነው። ዩቲዩብ አውቶሜሽን ምንድነው? እንዴት ይሰራል? እንዲሁም ደግሞ ዩቲዩብ አውቶሜሽን ማለትም የራሳችን ቻናል ከፍተን በአውቶሜሽን በምንሰራበት ሂደት ላይ ምን ነገሮች ያስፈልጉናል፣ ነገሮችን እንዴት ቀለል ማድረግ እንችላለን። በተለያዩ ስቴጆች እንግዲህ ዩቲዩብ አውቶሜሽን በምንሰራበት ሰዓት ላይ በተለያዩ ስቴጆች እናልፋለን። ወይም ደግሞ ለምሳሌ ከኒች መረጣ ጀምረን እስከ ቪዲዮን አፕሎድ እስከ ማድረግና ሞኔታይዜሽን ድረስ ያሉ ስቴጆች አሉ። ስለዚህ እነዚህ ስቴጆች እያንዳንዳቸው ላይ እኔ የምሄድባቸውን ወይም ደግሞ አሪፍ ናቸው የምላቸውን ሪኮመንድ የማደርጋችሁን እንዲሁም ደግሞ ቻናላችሁ በ100% ሞኔታይዝ የሚደረግበትን ስትራቴጂ ነው ማሳያችሁ። ስለዚህ አውቶሜሽን ብለን ስናነሳ ብዙ ጊዜ ነገሮችን እንግዲህ ኤአይዎችን በመጠቀም መስራት ማለት ነው። አውቶሜት ማድረግ ዴይ ቱ ዴይ ያለን አክቲቪቲ አለ። ስለዚህ እሱን አውቶሜት ማድረግ ማለት ኤአይዎችን ተጠቅመን የእኛን ስራ በቀላሉና እንዲሁም ደግሞ በፍጥነት ማቀላጠፍ መቻል ማለት ነው። ስለዚህ ዩቲዩብ አውቶሜሽን የሚለውን በዲቴይል በዚህ ፓርት አሳያችኋለሁ ማለት ነው። ምን አይነት ቻናል እንደምትጀምሩ እንዲሁም ደግሞ እያንዳንዱ ስቴጅ ላይ ይህንን ቪዲዮ አፕሎድ እስክታደርጉ ድረስ ማለት ነው ያለውን ስቴጅ ነው በዲቴይል ብናየው። ስለዚህ እንግዲህ ዩቲዩብ ላይ የተለያዩ ኒቾችን መምረጥ ያስፈልጋል ማለት ነው፣ የራሳችን ዩቲዩብ ቻናል ለመጀመር ማለት ነው። ስለዚህ የመጀመሪያው ስቴጅ የሚሆነው የምትፈልጉትን ወይም ደግሞ እናንተ መስራት የምትፈልጉትን ይህን አውቶሜሽን ቻናላችሁ ላይ ምን ላይ ነው ፎከስ ማድረግ ያለበት የሚለውን እሱንን በማየት እንግዲህ ኒች መምረጥ ማለት ነው። ኒች ማለት የምትሰሩበት ቶፒክ ማለት። ስለዚህ እሱንን እንግዲህ እናንተ ትመርጣላችሁ እናንተ ኢንተረስትድ በምትሆኑበት ማለት ነው። እንደ ሪኮመንዴሽን ግን ኦልሬዲ ለምሳሌ በዚህኛው የማሳያችሁ የቴክ የሆኑ ወይም ደግሞ ቴክኖሎጂ ጋር ሪሌትድ የሆኑ በቀላሉ ኤክስፕሌን የምታደርጓቸው አይነት ኒቾችን በመጠቀም አሳያችኋለሁ ማለት ነው ለእናንተ። እናንተ ግን ይህ ስትራቴጂ የማሳያችሁ ስትራቴጂ ለየትኛውም አይነት አውቶሜሽን የሚሰራ ነው። ስለዚህ የትኛውም አይነት ዩቲዩብ አውቶሜሽን ቻናል ብትጀምሩ የትኛውም አይነት ኒች ቢሆን ለእናንተ እርግጠኝነት ይሰራል። ነገር ግን በዚህኛው የማሳያችሁ እነሱን ኒቾችን በመጠቀም ነው ማለት። ስለዚህ የመጀመሪያው እንግዲህ ዩቲዩብ አውቶሜሽን ቻናል ስንጀምር የመጀመሪያው ኒች ሴሌክት እናደርጋለን ማለት ነው። ሰው የምትፈልጉትን ኒች ሴሌክት አደርጋላችሁ። ለየትኛውም አይነት ኒች ይሰራል ይህ ስትራቴጂ ማለት ነው። ነገር ግን እንደ ሳምፕል እንደ ኤግዛምፕል እዚህ ጋር ለምሳሌ ቴክ ኤክስፕሌኒንግ የሆኑ የዩቲዩብ ቻናል ለመጀመር ነው ከሚለው እንነሳለን ማለት። ስለዚህ እሱንን እንደ ኒች አደርጋለሁ በዚህ ቪዲዮ ውስጥ ማለት ለእናንተ ለማሳየት። ከዛ በኋላ እንግዲህ ቪዲዮን መስራት ወደሚለው ፓርት እንሄዳለን። እንግዲህ ዩቲዩብ ቻናል ስንጀምር እንግዲህ የመጀመሪያው እንግዲህ ኒቻችን ወይም የት ኤሪያ ላይ ነው ምሰራ የሚለውን በደንብ ካየን በኋላ ቻናላችን ፎከስ የሚያደርግበት ቶፒክ ማለት ነው። እሱን በዲቴል ለይተን ካወቅን በኋላ ወደ ሁለተኛው ስቴፕ እንሄዳለን። ሁለተኛው ስቴፕ የሚሆነው እንግዲህ ቪዲዮዎችን መስራት መቻል አለብን። ሰው ቪዲዮዎችን በመስራት ውስጥ እንግዲህ በዚህ ውስጥ እንግዲህ ወይም ደግሞ ይህን አውቶሜሽን ቻናል ለመስራት የሚነድበት ስቴፕ አለ። ሰው እነዚህን ስቴፖች ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። የመጀመሪያው እንግዲህ ቪዲዮን ለመስራት የምናደርገው ኤአይዎችን ነው የምንጠቀመው ወይም ደግሞ በአሁን ሰዓት ላይ እጅግ በጣም ፖፑላር የሆኑ በየቀኑ ያለን ታስክ የሚያቀሉልን ኤአይዎች አሉ። እነሱም ጀነሬቲቭ ኤአይዎች ይባላሉ። ስለዚህ እነዚህን ጀነሬቲቭ ኤአይዎችን በመጠቀም ስክሪፕት ከማዘጋጀት ጀምረን ቪዲዮን ሰርተን እስከመጨረስ ያለውን ሂደት በዲቴል ስቴፕ ባይ ስቴፕ ነው እየከፋፈልን የምናየው። ስለዚህ የመጀመሪያው እንግዲህ ኦልሬዲ ኒቻችን ወይም ቶፒካችንን መርጠናል። ለምሳሌ እንደ ሳምፕል ከዚህ ጋር ኤክስፕሌኒንግ ቪዲዮ ነው ብያችኋለሁ። ሶ ኤክስፕሌኒንግ ቪዲዮ ከሆነ ይህን ዩቲዩብ ቻናል እንግዲህ በኒቹን ኤክስፕሌኒንግ የሆነ ቪዲዮ ወይም ቴክ ጋር ሪሌትድ የሆነ ቪዲዮ ነው ምንሰራ ብያችኋለሁ። ሶ እሱን ካደረግን እንግዲህ የመጀመሪያው ኒቻችን ይሄ ከሆነ ስክሪፕቱን ከየት እናገኛለን ወደሚለው እንሄዳለን። ስለዚህ ሁለተኛው ስቴፕ እንግዲህ ወይም ደግሞ ቪዲዮን ለመስራት ከምንመጣበት የመጀመሪያው ስቴፕ በቪዲዮ መስራት ውስጥ ማለት ነው የመጀመሪያው ስቴፕ የሚሆነው ኒቻችን ከመረጥነ በኋላ ማለት ነው ስክሪፕቱን ማዘጋጀት ነው የምንሰራውን ቪዲዮ። ሰው ይህን ለማዘጋጀት እንግዲህ እኔ ኦልሬዲ ኤአይዎችንም ጠቀመው ለምሳሌ ቻት ጂፒቲ ሊሆን ይችላል፣ ዲፕሲክ ሊሆን ይችላል፣ ሌሎችንም ጀሚኒ ሊሆን ይችላል። እኔ ሪኮመንዴሽን ለምሳሌ ከዚህ ጋር ሁለቶችን ሪኮመንድ አድርጋችኋለሁ። ቻት ጂፒቲን እና ዲፕሲክን ከሁለቱን እንትላቱ መርጣችሁ መጠቀም ትችላላችሁ። ስለዚህ እነዚህ ኤአይዎች ወይም ጀነሬቲቭ ኤአይዎች ስንጠቀም እንግዲህ ዋና ውጤት ወይም ደግሞ የምንፈልገውን አይነት ሪዛልት እንዲሰጡን ፕሮምፕቲንግ በደንብ አንደርስታንድ ማድረግ ያስፈልጋል። ስለዚህ ፕሮምፕትን በደንብ ወይም ደግሞ ፕሮምፕት ማለት ለእነዚህ ኤአይዎች የምጠይቁት ጥያቄ ማለት ነው። በቴክስት ለምሳሌ እዚህ ጋር ስክሪፕት እንዲጽፉልን የምንፈልገው ለቪዲዮ ለዩቲዩብ ቪዲዮ ስክሪፕት እንዲጽፉልን የምንፈልገው። ስለዚህ ይህንን ለማድረግ እንግዲህ እኔ ያዘጋጀሁት ፕሮምፕት አለ እንደምትመለከቱት። ለምሳሌ ይህንን ፕሮምፕት ነው የሚሰራቸው ቪዲዮዎች ለምሳሌ ከ2 ደቂቃ እስከ 3 ደቂቃ ናቸው ብዬ አስባለሁ። ስለዚህ ይህን አይነት ፕሮምፕት አዘጋጅቻለሁ። ለምሳሌ ምንድን ነው የምለው ቻት ጂፒቲ ለምሳሌ እንዲያዘጋጅልኝ ወይም ደግሞ ስክሪፕት እንዲሰጠኝ ነው የፈለኩት። ስለዚህ አክት አስ ዩቲዩብ ስክሪፕት ራይተር የሚል አስቀምጣለሁ። ይህ ማለት እንግዲህ ቻት ጂፒቲ ራሱን እንደ ዩቲዩብ ስክሪፕት ራይተር እንዲያስብ ማለት ነው የምፈልገው አሁን እሱ ነው። ከዛ በኋላ እንግዲህ ምንድን ነው ያልኩት አይ አም ክሬቲንግ አፕ ቱ 3 ሚኒትስ ኦፍ ቪዲዮ። ስለዚህ ያ ደግሞ የቪዲዮ ታይትል ዋት ኢዝ ብሎ የሚቀጥል ነው ማለት ነው። ለምሳሌ ዋት ኢዝ ብሎክቼን፣ ዋት ኢዝ ኢቴሪየም ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ። ብቻ ግን የቴክኖሎጂ
ዋት ኢዝ የሚል ታይትል ኑሯቸው ከዛ በኋላ ቶፒኩን በማስገባት ነው እና ኤክስፕሌኒንግ ቪዲዮ ነው። ቪዲዮ እንግዲህ የሚሰጠኝ እንደ ስክሪፕት ማለት ነው። ይህንን ነው ለቻት ጂፒቲ የሚሰጠው። ለምሳሌ እንዲሰጠኝ የምፈልገው የመጀመሪያው ሁክ ነው። ቪዲዮ እንግዲህ ሁሌም ስንሰራ ሁክ አለ የመጀመሪያው ስቴፕ። ስለዚህ ሁኩ ከ15 ሰከንድ ያነሰ ነው። ከ0 እስከ 15 ሰከንድ የመጀመሪያዎቹ ሁክ ይሆናሉ። እሱን እንዲያዘጋጅልኝ ነው። ለምሳሌ እንደምታዩት ይህን ስክሪፕትም እንደምታዩት ስታርት ዊዝ ኢንጌጂንግ ሁክ ዛት አስክስ ኤ ኩዌሽን ኦር ሸርስ ዋት አር ኢንተረስቲንግ ፋክተር ሪሌትድ ቱ ዛት ቶፒክ የሚል አለ። ለምሳሌ ኤግዛምፕል እዚህ ጋር ሰጠዋለሁ። እኔ ይህንን ለቻት ጂፒቲ ፕሮምፕት አድርጌ ሰጠው እንደ ኤግዛምፕል ይህን እንዲጠቀም ነው ማለት ነው። ከዛ ምን አደርጋለሁ? ለምሳሌ ኤግዛምፕል ሃቭ ዩ ኤቨር ወንደር ዋት ኢዝ አርቲፊሻል ኢንቴሊጀንስ ሪሊ ኢዝ። ልክ አሁን ይህን እንደ ኤግዛምፕል ነው። ስለዚህ ታይትሎችን እየቀያየሩ በሰጠውት ቁጥር ይህንን እንደ ፕሮምፕት ይወስድና ይህን ፕሮምፕት ውስጥ የመጀመሪያው ሁኩን ከ0 ሰከንድ ወይም ደግሞ ቪዲዮ ሲጀምር እስከ 15ኛው ሰከንድ በሁክ ክሬት ያደርጋል ማለት ነው። ከዛ በመቀጠል እንግዲህ ስክሪፕቱን ሲሰጠኝ ማለት ነው ሲምፕል ዲፊኒሽን ይሰጠኛል። ሴሌክት ላደረኩት ለምሳሌ ማሽን ለርኒንግ ምንድን ነው፣ ብሎክቼን፣ ቢትኮይን ምንድን ነው አይነት ታይትሎችን እንዲሰራልኝ ከሆነ ስክሪፕት ሁለተኛው ስቴፕ ላይ ወይ ሁኩ ካስቀመጠ በኋላ ሁለተኛ ስክሪፕት ሲጽፍ ሲምፕል ዲፊኒሽን ነው። እሱ ደግሞ ለምሳሌ አሁንም ኦልሞስት ለ30 ሰከንድ የሚሆን ስክሪፕት እንዲጽፍ አድርገዋለሁ ማለት ነው። ሲምፕል ዲፊኒሽን ነው። ስለዛ ነገር ስለምሰጠው ቶፒክ ዲፊኒሽን እንዲሰጠኝ ነው። ከዛ በመቀጠል ሃው ኢት ወርክስ የሚለውን ደግሞ አሁንም ለተወሰኑ ደቂቃዎች ለምሳሌ ለ1 ደቂቃ ለ45 ሰከንድ የሚሆን ደግሞ ይህ ሴሌክት ያደረኩት ቶፒክ እንዴት እንደሚሰራ አሁንም ስክሪፕት ውስጥ ያካትተዋል ማለት ነው። እንደምትመለከቱ ኦልሞስት እስከ 5 አስቀምጨለታለሁ ማለት ነው። 5 ስቴጆችን ለምሳሌ የመጀመሪያ ሁክ ነው፣ ሁለተኛው ሲምፕል ዲፊኒሽን፣ ሶስተኛው ሃው ኢት ወርክስ ሴሌክት ያደረኩት ታይትል ማለት ነው። አራተኛው ሪል ላይፍ ኤግዛምፕሉን በዛ ቴክኖሎጂ ውስጥ ወይም ደግሞ በፈለኩት ወይም በሰጠውት እንድሰራ በምፈልገው ታይትል ውስጥ ያለውን ሪል ላይፍ ኤግዛምፕሎች ያስቀምጣል። ከዛ ደግሞ ሳመራይዝ አድርገው ክሎዚንግ ያስቀምጣል በዚህ መልኩ። ከዛ በኋላ እንደምትመለከቱት መጨረሻ ላይ ሂ ኢዝ ዘ ቶፒክ ብዬ እዚህ ጋር የኔን ቶፒክ አስቀምጣለሁ። ይህንን ፕሮምፕት ለሁሉም ነው የምሰጠው። ለምሳሌ 10፣ 20፣ 30 ስክሪፕቶችን ሊጽፍልኝ ይችላል። ስለዚህ እዚህ ጋር የምቀይረው እንዳል ሙሉን ስክሪፕት ሰጠውና እዚህ ጋር ያለውን ብቻ ነው የምቀይረው። ታይትሉን ቶፒኩ ይሄ ነው። ለምሳሌ ብሎክቼን ከሆነ ቶፒኩ ብሎክቼን ነው። ለሚቀጥለው ቪዲዮ ለምሳሌ ኢቴሪየም ከሆነ ቶፒኩ ኢቴሪየም ነው። ሌላም ሊሆን ይችላል። እናንተ በምትፈልጉት ማድረግ ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ይህንን ፕሮምፕት አዘጋጀው። ስለዚህ ይሄኛው ምንድነው? ይህን በመጠቀም አሪፍ የሆነ ስክሪፕት ይሰጠኛል ማለት ነው። የዩቲዩብ ቪዲዮ ስክሪፕት ይሰጠኛል። ስለዚህ እኔ ስክሪፕት መጻፍ አይጠበቅብኝም። ቻት ጂፒቲ ወይም ደግሞ ዲፕሲክ የምትጠቀሙትን ፈልጋችሁ የምትፈልጉትን መርጣችሁ መጠቀም ትችላላችሁ። እሱ ይሰጠኛል ማለት ነው። በዚህ መልኩ ሰው ለምሳሌ ከሚሰጠኝ ታይትሎች ውስጥ ወይም እንትኖች ውስጥ አንዱን ባሳያችሁ። ለምሳሌ ይህ እንደምትመለከቱት ዋት ኢዝ 5G ቴክኖሎጂ፣ ስለ 5G ቴክኖሎጂ እንደ ታይትል አድርጌ ስሰጠው ይህንን ማለት ነው እንደዚህ አይነት ይሰጠኛል። ሰው በወርድ አስቀምጨዋለሁ። ለምሳሌ እንደምታዩት ሁክ አለ፣ ከዛ ሲምፕል ዲፊኒሽን አለ፣ ከዛ ደግሞ ሃው ኢት ወርክስ የሚለውን ፓርቲ ያስቀምጣል። እዛ ሪል ላይፍ ኤግዛምፕል በ5G ቴክኖሎጂ ውስጥ ያሉትን ሪል ላይፍ ኤግዛምፕሎች ያሳየኛል ማለት ነው ከዚህ ጋር በዚህ መልኩ። ከዛ በመቀጠል እንግዲህ ክሎዚንግ እና ሳመሪ ያለው ማለት ነው። እንደምትመለከቱ ከዚህ ጋር ሰብስክራይብ ምናምን የሚሉ ነገሮች ሁሉ አብሮ ይጨመርበታል ማለት ነው። እነዚህን በማድረግ እንግዲህ ኦልሞስት ከ2 ደቂቃ እስከ 3 ደቂቃ የሚሆኑ ቪዲዮዎች ነው ለመስራት በዚህ ጋር እንደ ሳምፕል ያሳየኋችሁ። እናንተ ይህንን ስክሪፕት ከስተማይዝ ማድረግ ትችላላችሁ። ሁኩ ላይ ያለውን መጨመር ምናምን እንደምትፈልጉት ማድረግ ትችላላችሁ ማለት ነው። ሰው እሱን ታደርጋላችሁ። ይህን ካደረጋችሁ በኋላ እንግዲህ ይህ እንግዲህ የመጀመሪያው ስቴጅ ይሆናል ማለት ነው። ቪዲዮ ለመስራት የመጀመሪያ የሚያስፈልገን ስክሪፕታችን ነው። ስለዚህ ይህን ስክሪፕት እንጠቀምና በዚህ መልኩ እንግዲህ ይህን ስክሪፕት አገኘን ማለት ነው። ሰው ይህ የመጀመሪያው ስቴፕ ይሆናል። ይህንን የዩቲዩብ አውቶሜሽን ለማስኬድ ወይም የዩቲዩብ ቻናል ለመስራት ማለት ነው። አውቶሜሽን የሆነ ምንም ከእናንተ ጋር ማኑዋል የሚደግሙት ነገር የለም። አንድ ይህን ሴትአፕ ካደረጋችሁ ታይትሉን መቀየር እና በቀላሉ የተለያዩ ስክሪፕቶችን ለምሳሌ በ30 ደቂቃ ውስጥ በርካታ 20-30 የሚሆኑ ስክሪፕቶችን ጀነሬት ያደርግላችኋል ማለት ነው። ስለዚህ በዚህ መልኩ እናንተ ስክሪፕታችሁን ታዘጋጃላችሁ ማለት ነው። ስለዚህ ይህ የመጀመሪያው ስቴጅ ይሆናል። ቪዲዮውን ለመስራት ስክሪፕታችን በዚህ መልኩ እናገኛለን። ሰው ይህን ስክሪፕት ካገኘን እንግዲህ ይህንን ስክሪፕት ወደ ቪዲዮ መቀየር ያስፈልጋል ማለት ነው። ወይም ደግሞ ወደ ድምፅ ቮይስ ኦቨር መጨመር አለበት። ስለዚህ ዩቲዩብ ላይ ቪዲዮ ስለሆነ ምንጭ ነው። ይህንን ስክሪፕት ቀጥታ ወደ ቮይስ ኦቨር ተጠቅመን ወይም ደግሞ የነዚህን የኤአዮችን ሪድ አድርገውልን ይህን ቴክስት ወደ ቮይስ እንዲቀይሩልን ማድረግ ያስፈልጋል። እሱን ለማድረግ የተለያዩ ነገሮችን ልንጠቀም እንችላለን። ለምሳሌ እኔ የምጠቀማቸውን ላሳያችሁ ከዚህ ጋር ማለት ነው። የመጀመሪያው እንግዲህ ለምሳሌ ይህንን አይነት የተለያዩ ሶፍትዌሮች አሉ። ቴክስት ቱ ስፒች የሚሉ ሶፍትዌሮች ማለት ነው። ኦንላይንም ኦፍላይንም ቱሎች አሉ ማለት ነው። ስለዚህ እነዚህ መጠቀም ትችላላችሁ። እንደ ሳምፕል ግን ለምሳሌ እኔ እዚህ ጋር ባሳያችሁ ይህንን ለምሳሌ ሚኒ ስፒች ሚል አለ፣ አንድ ሶፍትዌር ነው። ይህን ሶፍትዌር መጠቀም እችላለሁ። ብዙ ጊዜ እጠቀማለሁ ይህን ሶፍትዌር ማለት። ስለዚህ ይህን ሶፍትዌር አሁን በምታዩበት ሰዓት ላይ የተለያዩ ላንጉጆች ወይም ደግሞ ቴክስቶችን አስገብታችሁለት በተለያየ ሰው ድምፅ ማለት ነው ወደ ቮይስ ይቀይርላችኋል። ለምሳሌ እዚህ ጋር
ስለ ኤአይ ወይም አርቲፊሻል ኢንተለጀንስ ለምሳሌ ሁለት እዚህ ጋር ፓራግራፎች አሉ። እነዚህን ለምሳሌ ክሊክ አድርጌ እንደምትመለከቱት Have you ever wondered how your phone knows your voice, or how self-driving cars avoid obstacles? Well, it's all thanks to something called artificial intelligence. የምትፈልጉትን አይነት ቮይስ ታስገባላችሁ። ከዛ በኋላ ይህንን ቮይስ ቀጥታ ወይም ደግሞ ቴክስቱን በዚህ በምትፈልጉት ቮይስ አድርጎ ያወጣላችኋል ማለት ነው። ስለዚህ የመጀመሪያው ስቴጅ ይሄኛው ይሆናል ማለት ነው። ስክሪፕታችሁን ካገኛችሁ በኋላ ቀጥታ ያለውን ይህንን ቴክስት ያገኛችሁትን ስክሪፕት ከዚህ ጋር ያገኘነው ሙሉ ስክሪፕት አምጥታችሁ እዚህ ጋር ፔስት በማድረግ ቀጥታ ወደ ቮይስ እንዲቀይርላችሁ ወይም ደግሞ በድምፅ እንዲያደርግላችሁ መጠቀም ትችላላችሁ ማለት ነው። ነገር ግን ይሄኛው ለምሳሌ እንደዚህ አይነት ሶፍትዌሮች የማይሰሩላችሁ ከሆነ ኦልሞስት አሁን ለምሳሌ ይሄኛው እንደምትመለከቱት ያነባል ወይም ደግሞ ቴክስቱን ወደ ቮይስ ይቀይራል። ነገር ግን ዳውንሎድ ማድረግ ያስፈልገናል። ቪዲዮ ኤዲተር ላይ አስገብተን ኤዲት ለማድረግ ዳውንሎድ። ስለዚህ እንደዚህ አይነት ሶፍትዌሮች ደግሞ ለምሳሌ ፔድ ሆነው የሚያስቸግሯችሁ ከሆኑ የተለያዩ ፕሮግራሞችን መጠቀም ትችላላችሁ። ለምሳሌ እኔ ከዚህ ጋር ራሴ የምጠቀመውን ወይም ደግሞ ይህ አሁን ለምሳሌ የፓይተን ፕሮጀክት ነው። በፓይተን ክሬት ያደረኩት ኮድ ነው ማለት ነው። ይህ ኮድ እንግዲህ ኦልሬዲ በፍሪሊ ያለምንም ክፍያ ለመጠቀም ስለምፈልግ ነው። ይህንን ኮድ ጽፌያለሁ። ይህ ኮድ እንግዲህ ምንድን ነው የሚያደርገው? የምሰጠው ማንኛውንም አይነት ቴክስት ወደ ቮይስ ይቀይርልኛል ማለት ነው። ለምሳሌ ይህንን ራን ላድርግና ላሳያችሁ ማለት ነው። ሞስት ኦፍ ዘ ታይም ይህንን ነው የምጠቀመው። ይህን ኦልሬዲ እኔ በቲክንተር ክሬት ያደረኩት አፕሊኬሽን ነው። ስለዚህ ይህን አፕሊኬሽን የምፈልገውን አይነት ቴክስት ሰጠዋለሁ። ከዚህ ጋር ለምሳሌ ይህንን ቴክስት ብሰጠው ይህንን ቴክስት በምፈልገው ስፒድ አጀስት አደርጋለሁ። የምፈልገውን እዚህ ጋር ላንጉጅ እመርጣለሁ። ኮምፒውተር ላይ ኢንስቴል ያደረኳቸው ላንጉጆችን ማለት ነው። ለምሳሌ ይህንን ብመርጥ ከዚህ ጋር ከዛ ፍላይ ያደርግና አየዋለሁ። ከዛ በኋላ ከተመቼ ሴቭ አስ ኤምፒ3 ያደርገዋለሁ። አሁን እዚህ ጋር ብዙ ሶፍትዌሮች እንግዲህ እነዚህን ቴክስት ቱ ስፒች ሶፍትዌሮች ወይም ኦንላይኖች ሊሚት ይኖራቸዋል። ለምሳሌ የሆነ ታክል ቴክስት በቀን ውስጥ ወይም ደግሞ በፍሪ ስትጠቀሙ ለሆነ ደቂቃዎች ብቻ ሊሆን ይችላል። ነገር ግን እንደዚህ ካልፈለጋችሁ ኦልሬዲ ይህንን የፓይተን ኮድ እኔ ሼር ላደርጋችሁ እችላለሁ ማለት ነው። ወይም ዲፕሎይ አድርገውና ቀጥታ እናንተ ያን መጠቀም ትችላላችሁ። የእናንተ ኦፕሽን ነው። ኦልሬዲ እኔ ክሬት ያደረኩት አፕሊኬሽን ነው። ቴክስት ቱ ስፒች ኮንቨርተር ነው የሚለው በፓይተን እንደምታዩት ይህ ኮድ ነው። ሶ ይህንን ኮድ እንግዲህ ራን አድርጌ ነው እንደምታዩት ማለት ነው። ስለዚህ ይህ ኮድ ቀጥታ ምንድን ነው የሚያደርገው? የምትፈልጉትን የቴክስት ብዛት ይወስዳል። የምትፈልጉትን አይነት ቴክስት ያስገባችሁ በኋላ የምትፈልጉትን ኮምፒውተራችሁ ላይ ኢንስቶል የተደረገ ላንጉጆች ይኖራሉ፣ ወይም ደግሞ ይሄ ቮይስ ኦቨሮች ማለት ነው። ባይ ዲፎልት ለምሳሌ የማይክሮሶፍት ሊኖር ይችላል። ነገር ግን ሌሎችንም ለምሳሌ አሁን እዚህ ጋር ኢንስቶል ያደረኳቸው አሉ። ለምሳሌ እዚህ ጋር ባሳያችሁ አይቦና ለምሳሌ አይቦና ቱ ረቢና ሚል የኢንዲያን ኢንግሊሽ ፊሜል ቮይስ ያላት ናት። ሶ ይህንን መጠቀም ይቻላል። ለምሳሌ ይህንም አድርጌም በተለያዩ ላንጉጆች ታደረጉና ለምሳሌ ፕላይ ብለው You've seen the ads now with 5G, but what actually is 5G and why is everyone so excited about it? Let's break down 5G in a way that's super easy to understand. ሶ ይህን ኤምፒ3 ባደረገው በኤምፒ3 ለምሳሌ ሴሌክት አድርግ ይለኛል ሎኬሽኑ ማለት ነው። ከዚህ ጋር መጥቼም ሴቭ ማድረግበት ሎኬሽን ፈልግና ቀጥታ ያስገባውለትን ቴክስት አውቶማቲካሊ በኤምፒ3 ወደ ቮይስ ያደርግልኛል ማለት። ስለዚህ በዚህ መልኩ ማድረግ ይቻላል። ለምሳሌ ከዚህ ጋር ለምሳሌ እንደ ሳምፕል ለእናንተ ለማሳየት ያህል 5G ቴክኖሎጂ የሚለውን ለምሳሌ ይህንን ያገኘሁትን ቅድም ያሳያችን ይህንን ስክሪፕት ማለት ነው። እንደምትመለከቱት ይህ ስክሪፕቱ ነው። ሶ ይህን ስክሪፕት ወደ ቮይስ ቀይሬዋለሁ። ከዚህ ጋር ላሳያችሁ ማለት ነው ምን እንደሚመስል። ሶ ይህን አሁን እንደምታዩት ዋት ኢዝ 5G ቴክኖሎጂ ይላል። ኦልሬዲ 1 ደቂቃ ከ54 ሰከንድ ነው። በኤምፒ3 ፋይል ነው። ሶ ይህንን አሁን ባሳያችሁ You've seen the ads, now with 5G. But what actually is 5G, and why is everyone so excited about it? Let's break down 5G in a way that's super easy to understand. 5G stands for 5th generation of wireless technology. It's the next step after 4G, and it's designed to make your phone, internet, and smart devices much faster. አሁን በዚህ መልኩ እንግዲህ ቴክስት አገኘን። ቴክስቱን ወደ ያገኘነውን ስክሪፕት ወደ ቮይስ ቀየርን። ስለዚህ አሁን ይህንን ስቴጅ ከጨረስን በኋላ ከዚህ በኋላ ወደ ቪዲዮ መስራት ነው የምንሄደው ማለት። ስለዚህ የተለያዩ ስቴጆችን ወይም የተለያዩ ኦንላይን ቱሎችን መጠቀም ትችላላችሁ። እንግዲህ ይህንን ዋናው እንግዲህ ቴክስቱን ወደ ስፒች ከቀየርን በኋላ ከዚህ ጋር ሪሌትድ የሆኑ የተለያዩ ለምሳሌ ፍሪ የሆኑ ቪዲዮዎችን ለምሳሌ ፒክሳብ የሚባሉ አሉ። ከነሱ ጋር መጣችሁ እንግዲህ በምትፈልጉት የቪዲዮ ኤዲተር ኤዲት ማድረግ ትችላላችሁ። ነገር ግን እኔ ለምሳሌ ከዚህ ጋር የማሳያችሁ ሌላ የምጠቀመውን ነው። ስለዚህ ቪዲዮ ኤክስፕሌኒንግ የሆነ ወይም ደግሞ ቪዲዮ ስክራይብ የሚባል ቱል እጠቀማለሁ። እሱን ቱል አሳያችኋለሁ ማለት ነው። ስለዚህ ይህን ቪዲዮ ስክራይብ የሆነውን ቱል እዚህ ጋር ለምሳሌ ባሳያችሁ ከዚህ ጋር ለምሳሌ ቪዲዮ ስክራይብ ይላል። ይህንን ኦልሬዲ ሶፍትዌሩን ዳውንሎድ አድርገዋለሁ። እናንተ መጠቀም ትችላላችሁ። ኦንላይን ፕላትፎርምም አላቸው።
ወይም ደግሞ ልክ እንደ ሳስ ማለት ነው። ቀጥታ ብራውዘር ላይ ገብታችሁ በቪዲዮ በዚህ ስፓርኮል የሚባል ነው ቪዲዮ ስክራይብ ብላችሁ ማግኘትና ሬጅስተር አድርጋችሁ መጠቀም ትችላላችሁ። ስለዚህ ከዚህ ጋር ለምሳሌ ከዚህ ጋር እኔ ሎጊን አደርጋለሁ። ለምሳሌ ይህን ከሰራዎች ውስጥ እዚህ ጋር ጀነሬቲቭ ኤአይ የሚል ለምሳሌ ላሳያችሁ። ይህንን አሁን ጀነሬቲቭ ኤአይ የሚለው ይህን ይመስላል ያለው ከዚህ በፊት የሰራሁት ነው። ስለዚህ እነዚህን በመጠቀም እንግዲህ የምትፈልጉትን መስራት ትችላላችሁ። እናንተ ግን የተለያዩ አማራጮችን መውሰድ ትችላላችሁ። ቴክስቱን ወይም ደግሞ ያገኛችሁትን ስክሪፕት በቴክስት ያገኛችሁትን ወደ ቮይስ ኦቨር ከቀየራችሁ በኋላ ከዛ በኋላ ያን ቮይስ ኦቨር እንግዲህ ወደ ቪዲዮ መቀየር ስቴጅ ላይ ነው ያለነው። ስለዚህ ይህንን ወደ ቪዲዮ ለመቀየር የምትፈልጉትን አይነት ስትራቴጂ መጠቀም ትችላላችሁ። ለምሳሌ እኔ እዚህ ጋር ቪዲዮ ስክራይፕት ነው ተጠቅሜ ያሳያችሁ። እናንተ ለምሳሌ ሌላ ቪዲዮ ኤዲተሮችን መጠቀም ትችላላችሁ። ቪዲዮ ኤዲተሮችን ተጠቅማችሁ ፒክሳብ የሚባሉ አሉ። ከነሱ ጋር ቀጥታ ፍሪ የሆኑ ቪዲዮዎች አሉ። ከነዚህ ከመረጣችሁት ቶፒክ ከመረጣችሁት ታይትል ጋር አብሮ የሚሄድላችሁ ማለት። ስለዚህ እሱንን እንግዲህ እነሱን በመጠቀም ቀጥታ ቪዲዮ ኤዲት አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ እሱን እናደርጋለን። እዚህ ጋር ግን ለምሳሌ እንደ ሳምፕል ያሰራሁት አለ ምን እንደሚመስል ይህ ኤክስፕሌኒንግ ቪዲዮ ወይም ደግሞ ይህንን ቪዲዮ ስክራይብን ተጠቅሜ ስሰራ ምን እንደሚመስል ላሳያችሁ ከዚህ ጋር። Have you ever wondered how AI can create art, write songs, or even help you write a story? That's not just science fiction, it's happening right now, thanks to something called generative AI. So, what exactly is generative AI? Well, think of it like a super creative friend. You give it a prompt, and it creates something brand new, like a poem, a picture, or even a song. Generative AI doesn't just copy. It uses patterns it has learned to generate fresh, original content. ላቋርጠውና በዚህ መልኩ መስራት ትችላላችሁ። ይህ ማለት ግን እናንተ የምትፈልጉትን አይነት ሌላ ስትራቴጂዎችን መከተል ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ይህንን ቪዲዮ ስክራይብን በመጠቀም እንግዲህ በዚህ መልኩ ቪዲዮ መስራት ትችላላችሁ ማለት ነው። ይህ እንግዲህ ሁለተኛው ስቴፕ ይሆናል ማለት ነው። ቪዲዮ ለመስራት ቴክስቱን ወደ ስፒች ቀይረናል። ቮይስ ኦቨሩን ደግሞ ወደ ቪዲዮ ቀየርና ይህን ቪዲዮ እንግዲህ በዚህ መልኩ ሬንደር አድርገን እናወጣለን እና ቪዲዮውን በዚህ መልኩ እናዘጋጃለን ማለት። ከዛ በመቀጠል ግን ወደ ሌላው ስቴፕ ስንሄድ ወይም ደግሞ ይህን ቪዲዮ እንግዲህ በምንፈልገው ታይትል እንደዚህ ኤአይዎች እና እነዚህ አይነት ፕላትፎርሞችን ወይም እንደዚህ አይነት ቱሎችን ተጠቅመን ቀጥታ ቪዲዮ መስራት ከቻልን ወደ አፕሎድ ማድረግ ወደ ዩቲዩብ አፕሎድ ማድረግ እንሄዳለን። ስለዚህ እንደ ማንኛውም ቪዲዮ እንግዲህ ተምብኔል መስራት ይኖርባቸዋል። ተምብኔል ትሰራላችሁ በቀላሉ እሱንም በቀላሉ መስራት ትችላላችሁ። ነገር ግን ከዚህ ጋር ሞር እንደዚህ አይነት አውቶሜሽኖችን በምንሰራበት ሰዓት ላይ የግድ ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዝድ መሆን አለባቸው። ያ ማለት ሰርች የሚደረግ ታይትል እና ክሊክ ስሩ ሬት ያለው ተምብኔል መስራት አለብን። እሱን መስራት አለብን። ለዛ ደግሞ የሚጠቅመን ኦልሬዲ ራሴ የጻፉት አንድ የፓይተን ኮድ አለ። እሱን ኮድ አሳያችኋለሁ። ይህ ኮድ ምንድነው እንግዲህ ኦልሬዲ እንደምትመለከቱት ይህን ይመስላል። ኮዱ ምንድነው የሚያደርገው በፓይተን ቲንኪንተር እና ኦልሬዲ ይህን ኮድ ጽፍ ያለው ኦልሬዲ ከፈለጋችሁ ትሰጣችሁና መጠቀም ትችላላችሁ። ምንድነው የሚያደርገው አውቶማቲካሊ ታይትሉን ስሰጠው ማለት ነው ቪዲዮ ስለምን እንደሆነ ኤክስፕሌን አደረግለትና ራሱ ታይትል ያዘጋጅልኛል፣ ዲስክሪፕሽን ያዘጋጅልኛል፣ እንዲሁም ደግሞ በኮማ ሴፓሬትድ የሆኑ ታጎችን ያዘጋጅልኛል ማለት። ስለዚህ ይህንን ራን ላድርግና ምን እንደሚመስል አፕሊኬሽኑ ላሳያችሁ ማለት ነው። ይህንን አፕሊኬሽን እንግዲህ ራሴ ክሬት ያደረኩት የፓይተን ኮድ ነው። ስለዚህ ይህንን እንግዲህ እንደምትመለከቱት ኢንተር ቪዲዮ ታይትል ይለኛል። ከዚህ ጋር ቪዲዮ ታይትል እንዳስገባ ይጠይቀኛል። ስለዚህ ቪዲዮ ምን እንደሆነ ኤክስፕሌን አደርግለታለሁ በራሴ ያገላጥ። ለምሳሌ አሁን ላይ this video is about 5G technology and ያሉ ነገሮችን ለምሳሌ 5G ቴክኖሎጂ እንዴት ይሰራል፣ 5G ቴክኖሎጂ ሪል ላይፍ ኤግዛምፕሎች እና እነዚህ ናቸው በቪዲዮ ውስጥ ያሉትን የሚለውን እሰጠዋለሁ ማለት ነው። እንደምትመለከቱት ከዚህ ጋር ለምሳሌ ሁክ ውስጥ ምን እንዳስቀምጣው ዲፊኒሽን ስለ 5G ቴክኖሎጂ ዲፊኒሽን ሃው ኢት ወርክስ የሚል ሪል ላይፍ ኤግዛምፕል የሚሉ ነገሮች ተካተውበታል እለዋለሁ ማለት። ስለዚህ እንደዛ ካልኩት በኋላ ይህ አፕሊኬሽን እንግዲህ ጀነሬት እለዋለሁ። ዲፕሲክን ተጠቅሜ ነው እንግዲህ ከጀርባ የዲፕሲክ ኤፒአይ ኢንተግሬት አድርጌለታለሁ። ያ ማለት ዲፕሲክን በመጠቀም እንግዲህ ጀነሬት ያደርግልኛል። ለምሳሌ ታይትል ለምሳሌ 2-3 ታይትሎች ይሄ አይነት ታይትል ቢሆን ሞር ሰርች ይደረጋል ከሰጠውት ታይትል ጋር ማለት ነው። ለምሳሌ 5G ቴክኖሎጂ ከሆነ በ5G ቴክኖሎጂ እንደዚህ ብለህ ታይትሉን ብትጠቀም አሪፍ ኤስኢኦ ይኖረዋል ወይም ሰርች ኢንጂን ኦፕቲማይዜሽን ይኖረዋል እና ሞር ቪው እንዲኖረው ያለው ነገር ሳጀስት ያደርገኛል። እንዲሁም ደግሞ እዚህ ጋር ለምሳሌ ዲስክሪፕሽን ጀነሬት አደርጋለሁ። ለምሳሌ በዛ ጋር 5G ቴክኖሎጂ ውስጥ ያሉ ለምሳሌ እስከ 5000 ካራክተሮች አይደል ዩቲዩብ ላይ ብናስቀምጠው ለዲስክሪፕሽን፣ ስለዚህ እሱን ዲስክሪፕሽን አውቶማቲካሊ ይሰጠኛል ማለት ነው። እንዲሁም ደግሞ እዚህ ጋር ታግ ይሰጠኛል። ስለዚህ ቀጥታ እነዚህን ሁሌም ለየትኛውም አይነት ፕሮጀክት ስጠቀም ቀጥታ ቪዲዮ ምን እንደሆነ ጽፍለትና ከዛ ኮፒ ነው ማድረገው ማለት። ለምሳሌ ታይትሉን ኮፒ ያደርጋለሁ ራሱ አውቶማቲካሊ እነዚህን ኤልኤልኤሞችን ላርጅ ላንጉጅ ሞዴሎች ኤአይዎችን በመጠቀም አሁን ለምሳሌ ይሄኛውን አፕሊኬሽን የምጠቀመው ዲፕሲክ ነው ኢንተግሬት ያደረኩት የዲፕሲክ ኤፒአይ። ከጀርባ ላይ አሁን ጀነሬት በምለው ሰዓት ላይ ቀጥታ የሰጠውትን ታይትል ዲፕሲክ ላይ ሄዶ
አሪፍ ታይትል ፊገር አውት አድርጎ ዌብ ላይ ሰርች አድርጎ ያለውን ሰርች የሚደረገውን ታይትል አውቶማቲካሊ ሰርች ካደረገ በኋላ እዚህ ጋር ይሄ መሆን አለበት ታይትሉ በዚህ ብሎ ይሰጠኛል። ከዛ ዲስክሪፕሽኑን ከዛ ደግሞ ታጉን። ስለዚህ እነዚህን ቀጥታ ኮፒ አድርጌ እጠቀማለሁ። ይህ ማለት እንግዲህ ለእናንተ አትለፉም። ታይትል ምን ላድርገው፣ ዲስክሪፕሽን ምን ላድርግ፣ እንዲሁም ደግሞ ታግ ምን ልጠቀም የሚለውን ለሰርች። ምክንያቱም እንደዚህ ኢንተርናሽናል የሆነ ዩቲዩብ ቻናል ስለሆነ አብዛኛው ቪው ልታገኙ የምችሉ በሰርች ስለሚሆን ማለት። ስለዚህ ይህንን አይነት ቱል እጅግ በጣም በቀላሉ ትጠቀማላችሁ ማለት። ስለዚህ ይህ ቱል ቪዲዮ ምን እንደሆነ ትነግሩታላችሁ። ከዛ በኋላ አውቶማቲካሊ ኤአይዎችን በመጠቀም ዲፕሲክን በመጠቀም ታይትል፣ ዲስክሪፕሽን እና ታግ ያዘጋጅላችኋል። ቀጥታ እናንተ ኮፒ ማድረግ ብቻ ነው የሚጠበቅባችሁ። ስለዚህ አንዷን ቪዲዮ እንግዲህ እንደዚህ አሁን ያለውን ስቴጅ በሙሉ ተከትለን ቪዲዮ ሰርተን ወይም ደግሞ ታይትሉን መርጠን ቪዲዮ ሰርተን አፕሎድ እስክናደርግ እጅግ በጣም በቀላሉ በአጭር ጊዜ ውስጥ እነዚህን ስቴፖች እንጠቀማለን። ይህ ብቻ ደግሞ አይደለም። አንድ ታይትል ለምሳሌ ከወሰነ ታይትሉን መቀየር ብቻ ነው እንጂ ሪፒትድሊ ነው የምጠቀመው። እንደዚህ አውቶሜሽኖችን እንግዲህ አሁን ነገሮችን ሪፒትድሊ ማድረግ ነው ማለት። ስለዚህ ሪፒትድሊ ታይትሉን እየቀያየርነ መስራት እንችላለን። ስለዚህ በአንድ ቀን ውስጥ የምንፈልገውን ታክል ቪዲዮ መስራት እንችላለን። ለዚህ ደግሞ የምንጠቀመው ይህንን ኤአይዎች ነው ማለት። ስለዚህ ኤአይዎችን በመጠቀም ቀጥታ ቴክስቱን ወደ ስፒች መቀየር እንችላለን። የቪዲዮ ስክሪፕታችን ታይትል በመስጠት ይህንን እዚህ ጋር ያሳየኋችሁን ታይትል ብቻ በመስጠት ማለት ነው። ወይም ደግሞ ይህን ስክሪፕት ማለት ነው። ኦልሞስት ይህን ስክሪፕት ብቻ በምትሰጡት እና ታይትሉን ብትቀያየሩለት በ10-20 ደቂቃ ውስጥ በጣም በርካታ ታይትሎችን የቀያየራችሁ ከሰጣችሁት በርካታ የሆነ እንድሰራላችኋል። ስለዚህ እሱን ያደርጋል ማለት ነው። ይህንን ስክሪፕት ትሰጡታላችሁ ወይም ደግሞ ይህን ፕሮምፕት ልበላችሁ። ይህ ፕሮምፕት ለኤአይዎች የምንሰጠው ነው። ስለዚህ ይህን ኤአይ ፕሮምፕት በምንሰጠው ኤአይ ለምሳሌ ቻት ጂፒቲን ብጠቀም ይህ ቻት ጂፒቲ በጣም በርካታዎችን የሆኑ የቪዲዮ ስክሪፕት ጀነሬት ያደርግልኛል። ከዛ ቀጣይ ስቴፕ ይህንን ቪዲዮ ስክሪፕቱን እንደምትመለከቱት በምትፈልጉት ኤዲተር ወይ ለምሳሌ እዚህ ከምጠቀመው ወርድ ነው። ወርድ ላይ ያደረኩት ሴቭ አድርጋለሁ ማለት። ከዛ በኋላ ይህንን ቴክስት ወደ ስፒች መቀየር ስላለብኝ ቴክስቱ ስፒች ለመቀየር ኦልሬዲ ከዚህ በፊት የተዘጋጁ እንትኖች ሊኖሩ ይችላሉ፣ ሶፍትዌሮች፣ እንደዚህ አይነት ሶፍትዌሮች ማለት ነው። ስለዚህ እነዚህ ሶፍትዌሮች ቀጥታ በመጠቀም የምትሰጡትን ቴክስት ወደ ቮይስ መቀየር ይችላል ማለት ነው። ነገር ግን ይህን ቮይስ እንደዚህ ወይም ደግሞ እንደዚህ አይነት ሶፍትዌሮችን መጠቀም ማትችሉ ከሆነ ቀጥታ ይህን የፓይተን ኮድ እኔ ኦልሬዲ ክሬት ያደረኩት የፓይተን ኮድ አለ ልክ በዚህ መልኩ ማለት ነው። እሱን በማድረግ እንግዲህ ቴክስቱን ትሰጡታላችሁ፣ በኤምፒ3 ወደ ስፒች ይቀይርላችሁና ዳውንሎድ ታደርጉታላችሁ። ይህን ከፈለጋችሁ ኮንታክት አድርጎኝ እኔ ቀጥታ ሰጣችኋለሁ ማለት ነው። ይህንን ክሬት ያደረጉት የራሴ አፕሊኬሽን ስለሆነ ይህን አፕሊኬሽን ሰጣችሁና መጠቀም ትችላላችሁ ማለት ነው። ወይም ደግሞ የፓይተን የጻፍቱን የሶርስ ኮድ ሰጣችኋለሁ፣ እሱን ቀጥታ ኮምፒውተራችሁ ላይ በማድረግ መጠቀም ትችላላችሁ ማለት ነው። በዛ መልኩ እንግዲህ ቴክስቱን ወደ ቮይስ ትቀይራላችሁ። ቴክስቱን ወደ ቮይስ ከቀየራችሁ በኋላ እንግዲህ ቮይስ ካገኛችሁ ወደ ቪዲዮ ነው የምትቀይሩ። ስለዚህ ይህንን ወደ ቪዲዮ ለመቀየር እንግዲህ የምናጠቀማቸው ቱሎች ይኖራሉ። ለምሳሌ ቀጥታ ቪዲዮ ኤዲተር ተጠቅማችሁ እናንተ ፒክሳቤ የሚባሉ ዌብሳይቶች አሉ ኦንላይን። እነሱም ኦንላይን ቱሎች በመጠቀም እንግዲህ ቀጥታ እንትን ማድረግ ትችላላችሁ ማለት ነው። ቪዲዮ ኤዲተር መስራት ትችላላችሁ። ቀጥታ ቮይሱን ካስገባችሁለት በኋላ ከተለያዩ ከዛ ከመረጣችሁ ታይትል ጋር ሪሌትድ የሚሆኑ ቴክኖሎጂዎችን አይነት ቪዲዮዎችን ከነዛ ጋር በፍሪ ካገኛችሁ በኋላ ማስገባትና ቪዲዮ ኤዲት መስራት ትችላላችሁ። ልክ እንደዚህ አይነት ደግሞ ለምሳሌ ሃንድ ራይቲንግ ኤክስፕሌኒንግ ቪዲዮ ከሆነ ቀጥታ ቪዲዮ ስክራይብን በመጠቀም ቪዲዮ ስክራይብን ተጠቅሜ ያሳይቻችኋሉ ማለት ነው። በዛ መልኩ ትሰራላችሁ። ይህንን ካደረጋችሁ በኋላ ወደ አፕሎዲንግ ስትመጡ አፕሎድ ለማድረግ ነገሮችን ለማቀላጠፍ አሁንም ኤአይ ነው የሚጠቀመው። ስለዚህ አውቶሜሽን ስለሆነ ኤአይ ይህን አይነት ቱል ክሬት አድርጌያለሁ። ይህንን የምሰጣችኋለሁ። ቀጥታ ኮንታክት አድርጉኝና እኔ እሰጣችኋለሁ። ምንድነው ይህንን ቱል ክሬት ያደረጉት ቀጥታ ቪዲዮ ምን እንደሆነ ታይትል ትሰጡታላችሁ። ያን ታይትል በመጠቀም አውቶማቲካሊ ዲፕ ሪሰርች ነው የሚያደርገው። በነገራችን ላይ ዲፕ ሲክን የተጠቀሙት ኤአይ ዲፕ ሪሰርች ያደርጋል። ሪሰርች ይሰራና የትኛው ታይትል በሰጣችሁት ስለ ቪዲዮ ምን እንደሆነ ኤክስፕሌን ስታደርጉለት ከዚህ ላይ ለምሳሌ 5G ቴክኖሎጂ ነው ስላችሁ ስለ 5G ቴክኖሎጂ የትኛው ታይትል አሪፍ ነው የሚለውን ሪሰርች ካደረገ በኋላ ታይትሉን ይሰጠኛል። ይሄ ታይትሉ ይሄ ቢሆን ጥሩ ነው የሚል ይሰጠኛል። እዚህ ጋር አውቶማቲካሊ ጀነሬት ያደርግልኛል። እንዲሁም ደግሞ ዲስክሪፕሽኑ እስከ 5000 ካራክተር የሚሆን ዲቴይል የሆነ ዲስክሪፕሽን ይሰጠኛል። እንዲሁም ደግሞ ታግ ይሰጠኛል። ስለዚህ ኮፒ አድርጌ ቀጥታ ነው የምጠቀመው ማለት ነው። እንደዛ አድርጋችሁ መጠቀም ትችላላችሁ ማለት። ስለዚህ በዚህ መልኩ የምትፈልጉትን የዩቲዩብ አውቶሜሽን ቻናል በመምረጥ የምትፈልጉትን ኒች በየትኛውም ኤሪያ ላይ የሚሰራ ዩቲዩብ ቻናል አውቶሜሽን ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ ይህ አፕሊኬሽን እኔ ክሬት ያደረኩት አፕሊኬሽን ነው። ከፈለጋችሁት ኮንታክት አድርጉኝና እሰጣችኋለሁ ማለት ነው። እጅግ በጣም በቀላሉ ዴይ ቱ ዴይ ያላችሁን ታስክ በየቀኑ የምትሰሩትን አይነት ታስክ እጅግ በጣም የሚያቀልላችሁ ነው። እናንተ አንዴ ታይትሏን መጻፍ ብቻ ነው። ከዛ በኋላ ከመጀመሪያው እስከ መጨረሻው እንግዲህ አውቶማቲካሊ ነገሮችን ጄኔሬት እያደረጋችሁ የምትሄዱት ማለት። ስለዚህ
የአፕሊኬሽን ነው። ኮንታክት አድርጉኝና የምትፈልጉት ከሆነ ሰጣችኋለሁ። ሌላም ቱሎች እንደዚህ አይነት ቱሎች ካሉ መጠቀም ትችላላችሁ ኦንላይን ማለት ነው። ስለዚህ የዛሬው ቪዲዮ ይህን ይመስላል። ዩቲዩብ አውቶሜሽን እንዴት እንደምትሰሩ ይህን ይመስላል። ለማንኛውም እንግዲህ ለኔ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በተለያየ ጊዜ የተለያዩ ቪዲዮዎች ይመጣሉ ለእናንተ። ስለዚህ ለዛ እንዲደርሳችሁ ኖቲፊኬሽኑም ኦን አድርጉ፣ ወይም ደግሞ ቤል አይከኗን ኦን በማድረግ የተለያዩ ቪዲዮዎች አፕሎድ በምናደርግ ሰዓት ወደ እናንተ ይደርሳችኋል ማለት ነው። እንዲሁም ደግሞ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ሌሎችም እንዲደርስ ሼር አድርጉ። ማንኛውም አይነት ጥያቄ ደግሞ ካላችሁ ኮሜንት ስራ አስቀምጡልኝ፣ አይቼ መልሳለሁ ማለት ነው። ቴንኪዩ